ዛሬ ጌታ ልብን ይጠግናል። ስንጥቃትን፣ ስብራትን ጠግን ዘንድ ለተማረኩት ነጻነት፣ ለተማረኩ ምርኮኛ የሆኑ አሉ። በምንድን ነው የተማረኩት? በሕግ ሥራ ተማርከዋል፣ በኃጢአት ተማርከዋል፣ በክፎች ተማርከዋል፣ አቅም ስለሌላቸው ባላባት ነን በሚሉ ጌቶቻቸው ተማርከዋል፣ ተሽጠዋል። ለነሱ የተማረኩትን ነጻነትን፣ ለታሰሩትም መፈታትን እናገር ዘንድ፣ እስራቸውን በጥሰው ዘንድ ምርኮኛ የሆኑትን ሰዎች ተማርከው ያሉትን ከምርኮ ነጻላው ኢየሱስ የመጣው ለዚህ ነው። የምስራች ኢየሱስ ለዓለም መድኃኒት ሊሆን መጥቷል። የምስራች ኢየሱስ ልባቸው ለተሰበረ፣ ማንም ስብራታቸውን ለማያይላቸው፣ ማንም ቁስላቸውን ለማያይላቸው፣ ማንም ህመማቸውን ለማይመለከትላቸው፣ ማንም ዘልቆ ሊገባ የማይችልበት ጥልቅ ውስጥ ያለውን ስንጥቃቱን ሊደፍን ኢየሱስ መጣ። ኢየሱስ ልባቸው የተሰበሩትን ጠግን፣ ሊሰብር አይደለም፣ የተሰበሩትን ጠግን ዘንድ፣ ለተማረኩት ነጻነት፣ ለታሰሩት መፈታት እናገር ዘንድ ምን ብሎኛል? ልኮኛል። ኢየሱስ የመጣው ለዚህ፣ ኢየሱስ የተላከው ለዚህ። እስቲ ኢየሱስ የተላከው ለዚህ ነው በሉ። አጠገባችሁ ያለውን ሰው ዞር በሉና ኢየሱስ የመጣልህ ለዚህ ነው በሉት። ሊፈውስህ መጥቷል በሉት። ነፃ ሊያወጣህ መጥቷል በሉት። ልባቸው የተሰበረው ምንድነው? ልብን የሚሰብረው። ልብን የሚሰብር ብዙ ነገር አለ። ከብዙ ነገር መካከል ጥቂቶቹን ልንገራችሁ። ልብን የሚሰብረው መበለጥ፣ መቀደም። ባለፈው ሳምንት በሌላ ርዕስ ላይ አንስቼዋለሁ። እንደ ቃየል ልቡን የታመመው ቃየል እግዚአብሔር ጋር መስዋዕት ሊያቀርብ ሄዳችሁ ዘፍጥረት ምዕራፍ 4 ላይ ስታዩት እግዚአብሔር ጋር በሰላም ይኖር የነበረ ቃየል ከወንድሙ ጋር መስዋዕት ሊያቀርብ መጣና የተበለጠ መሰለው። ከወንድም ጋር መወዳደር አንድ ልብ የሚሰብር ጉዳይ ወገኖቼ፣ ልብን የሚሰብር ጉዳይ። ከእድሜ እኩዮቻችሁ መካከል እኩል አብራችሁ እኩል እድል ካገኛችሁት ሰው እኩል አንድ ክላስ የመማር እኩል አንድ አይነት እድል ማግኘት፣ እኩል የተለያየ ሳይሆን አንድ አይነት ነገር አግኝታችሁ እኩል እድል ተሰጥቷችሁ በአንዱ መበለጥ አይገርምም? ልብ ይሰብራል፣ ልብን ያጨልማል፣ ልብን ጥቁር ያደርገዋል፣ ልብን ያሳምመዋል። መቀደም ወይም ደግሞ እንደ አሳፍ ጽድቅን ብላችሁ እውነትን ብላችሁ ይዛችሁ ስትኖሩ አጠገባችሁ ያሉ ሰዎች ሲበልጧችሁ መበለጥ ልብ ይሰብራል። ተበልጣችሁ ልባችሁ የተሰበረ ሰዎች አላችሁ። ከእድሜ እኩዮቻችሁ ጋር ተወዳድራችሁ ልባችሁ የተሰበረ፣ ልባችሁ የተሰነጠቀ፣ ልባችሁ የታመመ፣ ምን እንደሆንኩኝ አላውቅም የምትሉት ህመም፣ ድንገት ምንም ሳትሆኑ ድንገት ሆናችሁ ራሳችሁን ያገኛችሁ፣ የወንድሞቻችሁን ስኬት፣ የእህቶቻችሁን ሙላት፣ የእህቶቻችሁና የወንድሞቻችሁ የተሻለ ነገር ማግኘት ድንገት ሳታቁት ልባችሁን እንክታርጎት ሰብሮት ምን እንደሆናችሁ ሳታቁ እያበዳችሁ ራሳችሁን አላገኛችሁም? እሱ የልብ ስብራት ነው። የልብ ስብራት ነው። ልብ ይሰበራል። በምን? በመበለጥ፣ በመቀደም። ሰዎች ነን ታውቃላችሁ፣ ሳናቅ ራሳችንን እያወዳደርን እናገኛለን። በተለይ ከኩዮቻችን፣ በተለይ ደግሞ ከአብሮ አደጎቻችን፣ ከእህት ከወንድሞቻችን ጋር እንወዳደርና እንሰበራለን። በዚህ ምክንያት የተሰበራችሁ ሰዎች አላችሁ። አሳፍ እግዚአብሔርን ብሎ እየኖረ ራሱን ከኃጢአተኞች ጋር አወዳደር፣ ተቀድሞ ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው። እኔ ግን አረማመዴ ሊወድቅ እርምጃዬ ሊሰናከል ጥቂት ቀረ። ምን ነው ስትሉት በኃጢአተኞች ቀናው። የነሱ ኑሮ፣ ስኬታቸው፣ ህይወታቸው ይሄ አዲሱ መደበኛ ትርጉም ብናነበው በጣም ደስ ይለኛል። እናንብበው እስቲ፣ እናንብበው በሉ። በቃ እናንብበው። ምን ይለናል? መዝሙር 73 አውጡ ከያዛችሁ። እግዚአብሔር ልባቸው ንጹህ ለሆኑ ለእስራኤል እንዴት ቸር ነው። እኔ ግን እግሬ ሊሰናከል አዳልጦኝም ልወድቅ ጥቂት ቀረኝ። ምን ነው ስትሉት ክፉዎች ሲሳካላቸው አይቼ ይሰብራል ልብ። ክፉዎች ሲሳካላቸው አይቼ
ክፉዎች ይሳካላቸው አይቼ በአመፀኞች ቀንቼ ነበረ። አሳፍ ዘማሪው ሆነው ቀንቼ ነበረ። አንዳች ጣር የለባቸውም፣ ሰውነታቸው ጤናማና የተደላደለ ነው። በሰዎች የሚደርሰው ጣጣ አይደርስባቸውም፣ እንደ ማንኛውም ሰው መከራ ያገኛቸው። ስለዚህ ትዕቢት የአንገት ጌጣቸው ነው፣ አመፅንም እንደ ልብስ ተጎናጽፈዋል። የሰባ ዓይናቸው ይጉረጠረጣል፣ ልባቸውም በከንቱ ሐሳብ ተሞልቶ ይፈሳል። በፌዝና በክፋት ይናገራሉ፣ ቀና ቀና ብለው በአመፅ ይዝታሉ። አፋቸውን በሰማይ ላይ ያላቅቃሉ፣ አንደበታቸውን ምድርን ያካልላል። ስለዚህ ሕዝብ ወደ እነርሱ ይነጉዳል። አየ ወደ እነሱ የሚነጉደውን ሕዝብ አይቼ ቀናው። ወደ ልቡ ውስጥ አደገኛ ነገር ከተተ፣ ቀናው። ሕዝብ ወደ እነሱ ነው የሚጎርፈው፣ ሕዝብ ወደ እነሱ ነው የሚሄደው። ውሃቸውንም በግፍ ይጠጣሉ። ለመሆኑ እግዚአብሔር እንዴት ያውቃል? በልዑል ዘንድ ዕውቀት አለ ይላሉ። እንግዲህ ክፉዎች ይህንን ይመስላሉ፣ ሁልጊዜ ግድ የለሽና ሀብት በሀብት ናቸው። ሀብት በሀብት ናቸው። ለካ ልቤን ንጹሕ ያደረግኩት በከንቱ ነው። አሁን ልቡን ምን አደረገው ማለት ነው? ሰነጠቀና ገባ ቆሻሻ። ንጹሕ ያደረግኩት በከንቱ ምኔ እጄንም በየዋህነት የታጠብኩት በከንቱ ኖሯል። ቀኑን ሙሉ ተሰቃየው፣ ጠዋትም ተቀጣሁ እያለ ይቀጥላል። ይሄ ሰውዬ ልቤን በከንቱ ያንጻል። ልጄ ሆይ ልብህን ስጠኝ፣ ዓይኖች መንገዴን ይውደዱ ይላል። የሕይወት መውጫ በዚያ ነውና ደግሞ አጥብቀ ምንህን ጠብቅ ነው። ልብ ዛሬ እግዚአብሔር አጥብቀን የምንጠብቀው ልብ ይፈውሰዋል። እስቲ በደንብ አሜን በሉ። ልብ ይሰበራል። ይሰበራል። በምን ይሰበራል? በውድድር ይሰበራል። ተሰበረ። ትልቁ አሳፍ ዘማሪው ተሰበረ። ዝም ብዬ ነው በከንቱ ልቤን የጠበቅኩት ታለ ጥሎ የነዚህ ሰዎችን ጉዳይ፣ ምክንያቱም ከነሱ ጋር አወዳደረው ሕይወቱን። እኔ በከንቱ ነው አለ። እንደዚህ ብላችሁ ታውቃላችሁ? እሱ የልብ ስብራት ይባላል። የተቀደማችሁ ሲመስላችሁ፣ ሰዎች ጥለዋችሁ ሄዱ ሲመስላችሁ፣ የበታችነት ስሜት ሲሰማችሁ፣ የኋላ የቀራችሁ ሲመስላችሁ ልብ ይሰበራል። ልብ ይሰበራል። የጠበቅነው ሳይሆን ያልጠበቅነው ነገር በሕይወታችን ሲሆን ልብ ይሰበራል። ቃየል በሰላም ነው እንግዲህ እግዚአብሔር ጋር መጥቶ መስዋዕት ያቀረበው። ኤክስፔክት ያደረገው ነገር አልሆነለትም። አቤል ሄደ፣ እግዚአብሔር ተቀበለው፣ እሱን አልተቀበለውም። ተቀባይነት ማጣት ልብ ይሰብራል። ሰዎች ይቀበሉናል ብላችሁ ወጣችሁ፣ ሰዎች ሳይቀበሏችሁ ቀርተው ልባችሁ ተሰብሯል። ሰዎች ይወዱናል ብላችሁ ወጣችሁ፣ ሰዎች ጠልተዋችሁ ልባችሁ ተሰብሯል። የሰማይ አምላክ እግዚአብሔር ይወዳችኋል። አሜን። የተሰበረ ልብ የሚጠግነው የእግዚአብሔር ፍቅር ብቻ ነው ወንድሜ። ዛሬ የሚወዷችሁ የሚመስሏችሁ ሰዎች ነገ ጠላት ሆነው ሊነሱ ይችላሉ። የእናንተን ልብ የሚጠግነው የእግዚአብሔር ፍቅር ነው። ጌታ ይወድሻል። ሰዎች ጠልተዋችሁ ልባችሁ የተሰበራለ፣ ሰዎች ንቀዋችሁ የተቀባይነት አጣችሁ በጣም ዲስካሬጅ የሆናችሁ ሰዎች እመኑኝ፣ እኔን ሕያው እግዚአብሔር ምስክሬ ነው። እግዚአብሔር ተቀብሏችኋል። እግዚአብሔር ተቀብሏችኋል። ጌታ ተቀብሏችኋል። በፍቅር ተቀብሏችኋል። ሰዎች አራክሰዋችኋል። ሰዎች ንቀዋችኋል። ከዚህ የተነሳ ስብርብር ብላችኋል። የተለያየ ነገር ገጥሟችሁ ቦታ አጣችሁ፣ ተቀባይነት አጣችሁ፣ ሞገስ አጣችሁ። ሰዎችን ጠርተው እናንተን ሲያንጓልሏችሁ፣ ሰዎች ለሰዎች ወንበር ሰጥተው ለእናንተ ፊት ሲነሷችሁ ልባችሁ ተሰብሯል። እመኑኝ፣ የሰራዊት ጌታ እግዚአብሔር ተቀብሏችኋል። ንጉሥ ወዶሻል። የዘላለም አምላክ ወዶሻል። ዛሬ ልባቸው የተሰበረ በባሎቻቸው ተንቀው ቁጥር ስፍር የላቸው፣ በሚስቶቻቸው ተንቀው በግል የኔ በሚሏቸው ሰዎች ተንቀው ቦታ ተነስተው ልባቸው የተሰበረ ብዙ ሰዎች እመኑኝ፣ እግዚአብሔር ተቀብሏቸዋል። አሜን። ተቀብሏቸዋል። እግዚአብሔር ይቀበላቸዋል። ሁልጊዜ እንደምናገረው እዚህ ቤት የእያንዳንዳችሁ ዋጋ የኢየሱስን ደም ነው የሚያክለው። ማንም እንዲያራክሳችሁ እንዳትፈቅዱ። በብሔራችሁ እንዲያራክሳችሁ እንዳትፈቅዱ። በኢኮኖሚያችሁ እንዲያራክሳችሁ እንዳትፈቅዱ። በሀገራችሁ እንዲያራክሷችሁ እንዳትፈቅዱ። በእምነታችሁ እንዲያራክሷችሁ እንዳትፈቅዱ። ለምን ካላችሁ የእናንተ ዋጋ የኢየሱስ ክርስቶስን ደም ነው የሚያክለው። እስቲ እጆቻችሁን አንሱና እኔ በሉ እስቲ ዋጋዬ ከፍተኛ ነው። የእኔ ዋጋ የኢየሱስ ደም ነው።
ወገኖቼ ተበልጣችሁ ኋላ የቀራችሁ የመሰላችሁ ሰዎች አላችሁ። እመኑኝ አንድ ነገር፣ በጎ ስጦታ ፍጹም የሆነው በረከት ሁሉ ከላይ አሜን ነው። ከእግዚአብሔር የተቆረጠ ነገር፣ ከእግዚአብሔር የተለቀቀ ነገር የእናንተ ነገር አይቀርም፣ ከእናንተ ጋር ይገናኝ። አሁን ችግር ውስጥ የምትወድቁት ልባችሁ የሚሰበረው ነገሮችን ወደ ጎን ስታረጓቸው፣ ከሰዎች ጋር መወዳደር ስትጀምሩ፣ የእናንተን በረከት የያዘው እግዚአብሔር እንደሆነ ሲጠፋባችሁ፣ በረከቶቻችሁ በሰው እጅ እንዳለ ስታስቡ፣ ሰዎች ሲፈልጉ የሚከፍቱት ሲፈልጉ የሚዘጉት ከመሰላችሁ ትወድቃላችሁ። እመኑኝ የሰራዊት ጌታ እግዚአብሔር በጎ ስጦታ ፍጹም የሆነው በረከት ሁሉ ከላይ ከብርሃናት አባት ነው። የእኔ ነገር በሉስቴ ከላይ ነው በሉስቴ። እግዚአብሔር የከፈተውን ማንም ሊዘጋው አይችልም። እግዚአብሔር የዘጋውንስ የኔን ነገር ሊዘጋ የሚችል የለም በሉኝ እስቲ። እንትን አይደለም ቢሆን አበበሶ በላ እያላችሁ ነው ትመስሉት። እያላችሁ ያላችሁት ስለራሳችሁ ነው። የኔን ነገር በሉ ማንም ሊዘጋው አይችልም። ጮክ በሉ የኔን ነገር ማንም ሊዘጋው አይችልም ከላይ ስለሆነ በሉ እስቲ። ከላይ የሆነ ደግሞ ከሁሉ ምን ያደርጋል? በልጥ ወገኖቼ በረከቶቻችሁ ከላይ ሆኖ ከጎን መስሏችሁ ተስፋ የቆረጣችሁ ሰዎች ላይ የተቀየማችሁ ሰዎች ነገሮቻችሁን ያበላሹባችሁ የመሰላችሁ ሰዎች ልባችሁ ይቆስል። ይሄንን የሚፈውሰው ጌታ ምን ብሎ መክሮ ይፈውሳል። ክብር ለኢየሱስ። ልብን ውድድር ይሰብረዋል። ልብን የማይመለከተን ዕውቀት አልባ መሆን ይሰብረዋል። እንደዚህ እንደ አሳፍ እኮ መቅደስ ገብቼ እስካስተውል ድረስ አቤቱ በድጥ ስፍራ አኖርካቸው አለ። ልክ ከእግዚአብሔር ጋር ሲገናኝ እግዚአብሔር የእነዚህ ሰዎች መጨረሻ ያሳየው እኔ ከሰማይ ካንተ ዘንድ ምን እሻለሁ? ለዘላለም እድል ፈንታዬ እኮ አንተ ነህ። የኛ እኮ እድል ፈንታ ጌታ ነው። እስቲ አሜን በሉ። የኛ እኮ እድል ፈንታ ጌጣችን፣ ዝርግፍ ጌጣችን፣ ሀብታችን፣ ኑሯችን፣ ህይወታችን፣ ዘላለማችን እሱ ኢየሱስ ክርስቶስ ነው። ምን እፈልጋለሁ ካንተ? ለእኔ ግን ወደ እግዚአብሔር መቅረብ ይሻለኛል። ወገኖቼ ልብ ሲሰበር ከእግዚአብሔር ትርቃላችሁ፣ ከቸርች ትቀራላችሁ። ልባችሁ ሲሰበር እኮ ድባቴ ውስጥ ትገባላችሁ፣ ይሰበራል። ልብ ሲሰበር ከእግዚአብሔር ከጸሎት ከቸርች ከህብረት ምናምን ነው የሚያስቀር። በጣም ሰው ልቡ ተሰብሮ እኮ በየጥጋ ጥጉ ወድቋል። እኔ ግን ወደ እግዚአብሔር መቅረብ መታመኛዬም እግዚአብሔር ነው አለ አሳፍ። ለመዳን ወደ እግዚአብሔር መቅረብ። ልባችሁ ተሰብሯል፣ ወደ እግዚአብሔር ቅረብ። እሱ የተሰበረው ምን ያደርጋል? ይጠግናል። ልብ በምን ይሰበራል? ልብ የሚሰበረው በኃጢአት ይሰበራል። ኃጢአት ይሰብረዋል። እግዚአብሔር አምኗችሁ የሰጣችሁ ፖዚሽን ላይ የሰጣችሁ ቦታ ላይ በታማኝነት መቆም ሲያቀታችሁ፣ እግዚአብሔር እንዳከበራችሁ መከበር ሲያቀታችሁ፣ ፖዚሽናችሁን ለቃችሁ ማይሆን ቦታ ስትገኙ ልብ ይሰበራል። እንክት አለ ዳዊት፣ ሰብር አለ ዳዊት። የማይሆን ቦታ ራሱን አገኘውና፣ ያልጠበቀው ቦታ ራሱን አገኘውና፣ የማያስበው ቦታ ራሱን አገኘውና፣ እግዚአብሔር ትናንትና እንደ ልቤ የሚሆንልኝ ልጅ ተብሎ ልቡን ራሱ እግዚአብሔር ከሱ ጋር አመሳስሎ የተናገረለት ዳዊት የማይሆን ወጥመድ ውስጥ ወድቆ ራሱን አገኘው፣ ተሰበረ፣ ተገኘ። አይገርማችሁም? ልብ ይሰበራል። ታዲያ ምን ይደረግ? ዳዊት ምን አደረገ? ወደ እግዚአብሔር ሮጠ። እኔ ግን ወደ እግዚአብሔር መቅረብ ይሻለኛል እንዳለው አሳፍ ተንደርድሮ ሄደና እኔ እኮ በኃጢአት ተነጸንሼ በኃጢአት የተወለድኩ ሰው ነኝ። ከእናቴ ማኅፀን ስወጣ ጀምሮ በኃጢአተኛ ሰው ነኝ። አባት ሆይ የቀናውን መንፈስ በውስጥ ያድስልኝ፣ ቅዱስ መንፈስን አትውሰድብኝ። አንተ እኮ የተሰበረ መንፈስ የተዋረደ ልብ አትንቅም። ጌታ ሆይ ንጹህ ምን ፍጠርልኝ? ንጹህ ልብ ፍጠርልኝ። የትኛው ልብ? ንጹህ ልብ። ይሄኛው ተሰብሯል በኃጢአት፣ ይሄኛው ቆሽሿል በኃጢአት፣ ይሄኛው በፊት መቆም አቅቶታል በኃጢአት። ንጹህ ልብ ፍጠርልኝ። ልብ ይሰበራል፣ ኃጢአት ይሰበራል። የማትጠብቁት ቦታ ራሳችሁን አግኝታችሁ ልባችሁ ተሰብሯል። እግዚአብሔር ምሕረት ቢያደርግላችሁ እንኳን ለራሳችሁ ምሕረት ማድረግ አቅቷችኋል፣ ተቸግራችኋል፣ ተስፋ በጣም እኛ እኮ በጣም መንፈሳዊነታችን እኮ ከእግዚአብሔር በላይ እንሆናለን። እግዚአብሔር ምሕረት አድርጎ የሚቀበለውን ኃጢአት ነው እንዴት አድርጌ በእግዚአብሔር ፊት ይዤ ቀርባለሁ ብሎ ብዙ ሰው እኮ ከቸርች ቀርቷል፣ ከጸሎት ቀርቷል። እኔ እንኳን ማቃቸው ማት ሰዎች ማት ነገር በህይወታቸው መጥቶ መመለስ የሚችሉበት እድል እያለ ለራሳቸው እኔ በፍጹም በፊቱ አልቆምም፣ ከዚህ በኋላ አልመለስም ያሉ ብዙ ሰዎች አሉ። ለራሳቸው ይቅርታ ማድረግ ያቃታቸው፣ ልባቸው የተሰበረ። እግዚአብሔር ልባቸው የተሰበሩትን ይጠግናል። ኃጢአት ልብ ይሰብራል። በኃጢአት ልባቸው የተሰበረ ሰዎች አሉ።
ማጠብቁበት ቦታ ራሳችሁን አግኝታችሁ ማንም አያየውም የልብ ስብራት ግን መጸለይ ያቅታችኋል። ፊቱን ማየት ያቅታችኋል። እንደ ቀድሞ ማገልገል ያቅታችኋል። መቆም ያቅታችኋል። እንደ ቀድሞ እግዚአብሔር ፊት መሆን ያቅታችኋል። ኮንፊደንሳችሁ ይመታል። ውስጣችሁ ጭልም ምን ያለው ያ ብርሃን ያ ወገግታ ውስጣችሁ የነበረው ብርሃን የለም። ግራ ገብቷችሁ ጥግ ያዛችሁ ሰዎች አላችሁ። ወደ እግዚአብሔር የእንደገና አምላክ አሜን በሉ እስቲ። ይገርም ዳዊት መጣና አንተ የተዋረደ መንፈስ የተሰበረው ልብ አትንቅም ብሎ በፊቱ ድቅ ሲል ብድቅ አረገው። እግዚአብሔር የእንደገና አምላክ አነሳው እግዚአብሔር። ስለዚህ ልባችሁ ሲሰበር ወደ እግዚአብሔር ቅረቡ። ልብን ውድድር ይሰብረዋል። በውድድር የተሰበራችሁ ሰዎች ልብን ኃጢአት ይሰብረዋል። በኃጢአት የተሰበራችሁ ሰዎች መልሱ አንድ ነው። ወደ እግዚአብሔር ቅረቡ። እግዚአብሔር የእንደገና አምላክ አሜን። ልብ ይሰበራል። ይሄ ልብ ስብራት እንዳልኳችሁ የምታወሩት እኮ አይደለም፣ ሰው አይነገርም። ብዙ ጊዜ እንቸገራለን። ታስታውሳላችሁ ማርያም ከመንፈስ ቅዱስ ጸንሳ ተገኘች ይላል አይደል? ጸንሳ ስትገኝ ዮሴፍ ልክ ይሄን ሲቅ ጸንሳ ተገኘች። ከዛስ ዮሴፍ ጻድቅ ሆኖ በስውር ሊተዋ ታሰበ ይላል። በጣም አዘነባት። በዛች በእጮኛው በሚጠብቃት እጮኛው በማርያም አዘነባት። ብር አለ። በቃ አስቡ። ልክ እንደዚህ በስውር መኮብለል እንዲያምራችሁ የሚያደርገው ምንድን ነው ከተባለ የልብ ስብራት። ልባቸው የተሰበሩ ሰዎች አይነግሯችሁ፣ ሙቭ ያደርጋል። ልብን ምን ይሰብረዋል? ስውሩ የእግዚአብሔር እጅ ይሰብርብሃል ሳታውቅ። መንፈሳዊ ንቃት ሳይኖርህ ሲቀር ይሰበራል። ዮሴፍ ሰው ማመን ቀብሮ ነው ብሎ በስውር ሊተዋታስ። ልብን ምን ይሰብረዋል ካላችሁ መከዳት ይሰብረዋል። የተከዳችሁ ሲመስላችሁ ልባችሁ ይሰብራል። ያመናችሁት የከዳችሁ ሲመስላችሁ የጠበቃችሁበት ቦታ ላይ ያን ሰው ስታጡት ልባችሁ ይሰብራል። ሌሊታችሁ ይተመታ ነው። እንደዚህ ሆናችሁ አታውቁም? በሌሊት እንቅልፋችሁ ተነስታችሁ ቁጭ ብላችሁ አታውቁም? እኔ ብዙ ጊዜ ሆኜ አውቃለሁ። መተኛት አቅቶኝ ቁጭ ብዬ አውቃለሁ። የጠበቅኩት ሳይሆን ያልጠበቅኩት ሲሆን ልብ ይሰብራል፣ ያስጨንቃል፣ ግራ ይገባል። ምንድን ነው ግን እየተካሄደ ያለው ካላችሁ የእግዚአብሔር እጅ፣ ስውሩ የእግዚአብሔር እጅ፣ የማንረዳው የእግዚአብሔር እጅ፣ ከኛ አእምሮ በላይ የሆነው የእግዚአብሔር ሥራ፣ ከኛ ዕውቀት በላይ የሆነው የእግዚአብሔር ጣት በጣም የምንወዳቸው የምናምናቸውን ሰዎች ሲከዱን ያልጠበቅነው ነገር። በጣም ብዙ ሰው ተሰባብሮ ቁጭ ብሏል። በጮኛ ተከድቶ ምን እየተሰራለት እንደሆነ አላወቀም። እግዚአብሔር አምላክ አንዳንድ ጊዜ እኮ በሕይወታችን ውስጥ ጣልቃ ሲገባ ይገባል። በቃ መጽሐፍ ለዓላማው ጨካኝ ነው ይላል እግዚአብሔር። በጣም ጨካኝ ነው። ሊሰራ ከፈለገ የሚከለክለው የለም። የእግዚአብሔር ስውር እጅ ልብ ይሰብራል። ታዲያ ማን ነው የሚጠግነው? ራሱ እግዚአብሔር። በምን ይጠግነዋል? ተናግሮ ይጠግነዋል። እኔ ነኝ ያለው። አይዞ እኔ ነኝ። ጉዳዩን ወደ ራሴ ያዞሬው ነው። አዎ አንተ ነህ። አዎ በቃ ከዛ ሰላም ነው ያገኝ። ወገኖቼ የጀመራችኋቸው ጮኝነቶች ፈርሰው ተቀይማችሁ ቁጭ ያላችሁ ሰዎች አላችሁ። አግብተው ሁሉ የተዋችሁ ሰዎች አግብተው ሁሉ በቃ ውስጣችሁ በቂም ቁጭ ያለ ስብራት ነው። እግዚአብሔር ታድጓችሁ፣ እግዚአብሔር አድኗችሁ አልገባችሁ። የተከዳችሁ ሰዎች የመሰላችሁ ሄደ ሰው ማመንም የምትሉ የምትንገበገቡ ውስጣችሁ ጨለማ የሆነ ስብራት። እግዚአብሔር የሰራላችሁን ነገር እመኑና ዛሬ ልባችሁ ይፈወስ። እግዚአብሔር በእኔ ህይወት አዋቂ ነው የሚል ሰው አለ? እስቲ እጆቻችሁን አንሱና እግዚአብሔር በሉ እስቲ። በእኔ ህይወት አዋቂ ነው፣ በእኔ ህይወት ትክክል ነው። ይሄን እመኑ። ጆስ በቃ እኔ ገብቼበታለሁ ጉዳዩ። ጠብቄ አንተ የጠበቀው ጉዳይ ውስጥ እኔ መግባት አልችልም። ትችላለህ። በቃ ዮሴፍ የተፈወሰው በዚህ የተቀይሟት በስጉር ሊተዋት የነበራትን ማርያም አጅበው አብሯት ግብጽ የወረደው ተመክሮ ነው። ምክር ስሙ። ባለፈውም ጊዜ ነግሬያችኋለሁ። እግዚአብሔር ከህይወታችሁ አንዳንድ ሰዎችን ውልቅ ሲያደርግ ለበጎ ነው። ቂም አይጠቅማችሁም።
ልባችሁ ውስጥ ጥቁር ነገር መያዝ አይጠቅማችሁም። እግዚአብሔር አዋቂ ነው፣ ስራውንም የሚመዝን ነው። የተከዳችሁ ሰዎች፣ ልባችሁ የተሰበረ ተሰብራችሁ የቀራችሁ በሰዎች ታምናችሁ ተደግፋችሁባቸው ዓለም ተብላችሁ በስውር ድሮፕ የተደረጋችሁ ያልጠበቃችሁት ነገር የገጠማችሁ ልባችሁ የጠቆረ ውስጣችሁ ቂም የያዘ መበቀል የምታስቡ ሰዎች ልባችሁ ተሰብሯል። የሚጠግናችሁ ጌታ እያንኳኳ ነው ቤታችሁ። እኔ አዋቂ ነኝ፣ አውቄን የሰራሁት እያለ እኔ እኮ አልገባኝም ስትል እኮ ያልገባህን እየሰራው ነው። ሁሉም ነገር አይገባህም። ተስተውሳላችሁ ጴጥሮስ አልገባው። ኢየሱስ ድንገት ተነስቶ የማበሻ ጨርቅና ውሃ ይዞ እግራቸውን ሊያጥብ የጴጥሮስን እግር ቀብ ሲያደርግ ልቀቀኛል። አንተ የኔን እግር አታጥብም አለ። አጥብሃለሁ አለ። አታጥብም አለው። ይኸውልህ ፒተር እኔ አሁን የማደርገውን ነገር አንተ አታውቅም፣ በኋላ ግን ታስተውለዋለህ። ኧረ በፍጹም አላስተውለው፣ አንገቴ ይታረዳል። እንግዲያው ከኔ ጋር እድል የለህም፣ እንግዲያው እድል የለህም። እኔ በህይወትህ የማይገባህን ነገር ካልሰራው እድል የለህም ማለት። ጴጥሮስ ይሄን ጊዜ እንግዲያውስ እንደሱ ከሆነ ራሴንም አለ ሻወር ፈልጋለሁ አለ። እንደዚህ የማይገባኝን ነገር ልሰራ ከፈለክ ይሄው አለ። አይ እግርህን ከታጠብክ ይበቃል። የማይገባህን ነገር እግዚአብሔር ይሰራል። ይግባን አትበሉ፣ ሁሉም ነገር አይገባችሁ። እየሰማችሁኝ ያላችሁ ሰዎች ካላችሁ በደንብ ስሙኝ። ሁሉም ነገር አይገባችሁም። መንፈሳዊነት ማለት ሁሉንም መረዳት ማለት አይደለም። ሁሉንም የሚያውቅ አንድ ብቻ ነው። እስቲ አሜን። አንድ አባት አለ፣ አንድ ህዝብ አለው። አባት ይናገራል፣ ልጆች ድምጹን ይሰማሉ። አባት ይናገራል፣ በጎቹ ድምጹን ይሰማሉ። ፔሬድ። አንድ አባት አለ፣ ሁሉንም የሚያውቅ። እስቲ እግዚአብሔር ያውቃል በሉ። በቃ እግዚአብሔር ያውቃል። ለምንድን ነው የምታለቅሱት? ለምን ነው ግራ የምትጋቡት? እግዚአብሔር ከህይወታችሁ አንዳንድ ነገርን ዞር ሲያደርግ ልብ ይሰበራል። የጠበቃችሁት ቀርቶ ያልጠበቃችሁት ሲሆን ልብ ይሰበራል። ዮሴፍ በጣም ነው ያዘነው፣ ግን ማመጣለት መልአኩን ላከለት እግዚአብሔር። እኔ ነኝ፣ ቀልብህን ጠብቅ። ካንተ ፕሮግራም ውጪ የራሴን ፕሮግራም አንተ ቤት ውስጥ ጀምሬያለሁ። አሁን አርፈህ እዚህ ጋር ቁጭ በል፣ እኔ እሰራለሁ አለ። እሺ ይሄው አለቀ። ግብ አትግቡ። እግዚአብሔር ገብቶ ጣልቃ ህይወታችሁን ሲያተራምሰው ፈቃዱለት። መንፈሳዊነት ማለት የኛን ስኬጁል ለሱ እንሰጠውና የኛን ስኬጁል እንደፈለገ መበጣጠስ እንዲችል እድል እንሰጣለን። መንፈሳዊነት ማለት ይሄ እንጂ በእኛ ስኬጁል እሱን ለማስኬድ መምጣት ኃጢአት ነው። በእግዚአብሔር ላይ አዋቂ መሆን ነው። እሱ የኛን ስኬጁል ይበጣጠሳል። የዮሴፍ ስኬጁል ይሄ አልነበረ፣ ጣልቃ ገባበት። ወገኖቼ በጣም ብዙ ነገር ጨርሳችሁ ህይወታችሁ ላይ ጣልቃ ገብቶ እግዚአብሔር የበጠበጠው ነገር ካለ ማመን የሚያቀታችሁን ክብሩን ሊገልጥ። እስቲ በደንብ አሜን በሉ። ከናንተ አእምሮ በላይ የሆነ በፍጹም ተመራምራችሁ ማደርሱበትን ታምራት እግዚአብሔር እየሰራ ነው። በፍጹም ዮሴፍ የዓለም መድኃኒት ቤት ውስጥ እየተቀመመ እንደሆነ በፍጹም አይን አውቆ አይደለም፣ በስውር ሳይነጋገር ክፉ ደግ አልነጋገርም ብሎ ቀይም ብሎ ሊሄድ ሲል እግዚአብሔር እኔ ነኝ ያለው እግዚአብሔር የዓለም መድኃኒት ነው አንተ ቤት ውስጥ። ወገኖቼ እግዚአብሔር ለዓለም የሚተርፍ ለብዙዎች የሚሆን ነገር ቤታችሁ እየሰራ ነው። ለዓላማው ጨካኝ ነው። የእናንተን ስኬጁል ሲበጠብጠው ክፉ ሆኖ ሳይሆን ጻድቅ ስለሆነ ነው። እስቲ በደንብ አሜን በሉ። ስንከዳ ልብ ይሰበራል። ልባቸው የቆሰለውን ምን ያደርጋል? ዛሬ ልባችሁ ተሰብሮ የመጣችሁ፣ አዝናችሁ የመጣችሁ፣ ቆስላችሁ የመጣችሁ፣ ለማንም አትናገሩት የውስጥ ስንጥቃት ያላችሁ፣ ክፋት ውስጣችሁ ሞልቶ ሳታውቁት እንደ ቃየል ልባችሁ የተበላሸ፣ ፊታችሁ የተበላሸ፣ ንግግራችሁ የተበላሸ እግዚአብሔር መጥቶ እኮ ምን ሆነ ነው ፊት የጠቆረው አለው። ለምንድን ነው ልብ ውስጥ ይሄን ያዝከው አለው። ለምንድን ነው የተናደድከው አለው። ንዴት አለው፣ ብስጭት አለው፣ ቁጣ አለው፣ ፊቱ ጠቁሯል፣ አካሄዱ ልክ አይደለም። እግዚአብሔር ሊመክረው ሲመጣ አልሰማም አለ። ልቡ የተሰበረውን ቃየል ሊመክረው መጣ። ተው ይሄ ጥፋት ነው፣ ደጅ ላይ ያደባብህ ነው። በቃ ይሄ እኮ ምን እያለው መሰለ፣ ከኔ ጋር ጨርስ፣ ተው ከወንድም ጋር ይቅርብህን ያለው እዚህ ጋር እኔ ነኝ ስራውን የምሰራው፣ እኔ ነኝ ነገሮችን መቀየር የምችለው። ይሄ ፊትህ ያጠቆረብህ የልብ ስብራትህን፣ በልብ ውስጥ ያለውን ክፉ ነገር አውጣና ጣለው እያለው እግዚአብሔር ይመክረው ነበር። አይሰማም። ወገኖቼ ዛሬ ልባችሁ ውስጥ ክፋት የያዛችሁ ሰዎች ጣሉት እና ሄዱ። ቅያሜ የያዛችሁ ሰዎች፣ ተጎድቻለሁ የምትሉ ሰዎች፣ በተለይ ባመናችሁ ተከድታችሁ
የከዷችሁን ሰዎች መበቀል የምታስቡ ሰዎች ተውት። ዛሬ እግዚአብሔር ምስክሬ ነው፣ ተውት። እዚህ ቤት ጥላችሁት ሄዱ። ውስጣችሁ ክፋት ያለ ለመበቀል ክፉ ለማድረግ እያሰባችሁ ወጥመድ እያዘጋጃችሁ ያላችሁ ሰዎች፣ የሆነ ሴታፕ እየሰራችሁ ያላችሁ ሰዎች፣ ውስጣችሁ ያለውን በልባችሁ የደረሰባችሁን ጉዳት ከዛ ጉዳት ውስጥ ወጣችሁ ልትወስዱት ያለው እርምጃ ልክ ስላልሆነ ተውት። ግድ የላችሁ። እግዚአብሔር እየመከራችሁ ንገስበት፣ ንገስበት። ግድ የለህም ንገስበት። እግዚአብሔር እንደዚህ ነው የሚመክረው። ጆስ ንገስበት። ተው። አይገባም። ዮሴፍ ይገባል እንዴ? ሆዷ ውስጥ እኮ ጽንስ ነው ያለው። ይሄ ይገባል እንዴ? በሰው አይምሮ እንዴት ነው የሚገባው? እንዴት ይሄን ይቀበል? ተቀበለ። በቃ ጻጥ። ማን የተናገረውና? እግዚአብሔር። ወገኖች እግዚአብሔር ሲናገር የሚሸነፍ ልብ ይስጣችሁ። በደንብ አሜን በሉ። ሰው ሲተወን፣ የወደድናቸው ሲጠሉን፣ ያመንናቸው ሲከዱን፣ የተማመንባቸው ሰዎች ጥለውን ሲሄዱ፣ ያሰብነው እንዳላሰብነው ሲሆን ይደርሱልናል ያላችኋቸው ሰዎች ፊታቸውን ሲያዞሩባችሁ ልብ ይሰበራል። እንደዚህ ጠብቃችሁት እኔ ሌላው ይቅር እሱን ጠብቄው የምትሏቸው ግን ስብራት ያመጣል። እግዚአብሔር እንደዚህ ይላል፣ እኔ አልተለወጥም። የሰዎች ፊት ልብ ይሰብራል። ያዕቆብ እኮ 20 ዓመት ላባ ቤት ኖረና አጎቱን ሲያው እንደ ቀድሞ ጊዜ አይደለም ፊቱ ይላል። በቃ እግዚአብሔር እስመጣና እኔ እኮ አልተለወጥኩም። አያችሁ፣ የሰዎች ለውጥ ልብ ይሰብራል። የሰዎች ፊት መቀየር፣ የሰዎች ድሮ ለእናንተ የነበራቸውን ነገር ማጣት ልብ ይሰብራል። ቀጥታ ከልብ ጋር ነው ሄዶ የሚገናኝ። ስቃችሁ ያለፋችሁ መስሏችሁ ከሆነ ውሸት። ልባችሁ ተሰብሮ አዝናችሁን የሄዳችሁት፣ ተጎርታችሁን የሄዳችሁት እሱን የልብ ስብራት የሚጠግን አንድ ብቻ ነው። እሱም እዚህ ያለው አሁን እየሰራ ያለ ፈቃደኛ ለሆኑ ሰዎች ልባቸው ውስጥ ገብቶ እየጠገነ ያለ ፈውስ እያደረገ ያለ ክብር ለእግዚአብሔር ይሁን። የሰራዊት አምላክ እግዚአብሔር የጠቆሩ ልቦችን በአመጽ በቂም በክፋት የጠቆሩ ልቦች ተጎድተው ከጉዳት የተነሳ ልባቸው ውስጥ አመጽ የያዙ ሰዎችን እግዚአብሔር ኦፕሬሽን እያደረገ ነው፣ እየጠገነ ነው። ነፃ ወጣችሁ በልባችሁ ታድሶ የቀናው መንፈስ በውስጥ ያድስልኝ፣ ንጹህ ልብ ፍጠርልኝ አለ ዳዊት። ስንት ሰው ንጹህ ልብ ይፈልጋል ዛሬ? በቃ ከመጣችሁ ይኸውላችሁ እዚህ ንጹህ ሱሪ፣ ንጹህ ቀሚስ፣ ንጹህ ምናምን አይደል፣ የሚቀየረው ልብ ነው። ንጹህ ልብ። እስቲ አሜን። የይቅርታ ልብ፣ ክብር ለኢየሱስ ይሁን። የፍቅር ልብ፣ የሚተው ልብ፣ ለእግዚአብሔር የሚሸነፍ ልብ፣ እንደ ፈሳሽ ውሃ ለእግዚአብሔር ፈቃድ የሚፈስ ልብ እግዚአብሔር ይስጣችሁ። ይህንን እግዚአብሔር ያደርጋል። የተከዳን ሲመስለን፣ የተተውን ሲመስለን የእግዚአብሔር ክንድ በኃይል በቤታችን ሊሰራ ሲመጣ ስለማያማክር ማንንም ሳያማክር መስራት ይችላል። ከነገረን ነገር ውጪ በሕይወታችን ሲሆን ካለን ውጪ ካሰብነው ውጪ ከተዘጋጀንበት ከፕላናችን ውጪ ነገሮች ሲሄዱ ልብ ይሰበራል። ታዲያ ምንድን ነው የሚጠግነው? እግዚአብሔር ኤልሻዳይ መሆኑን ማወቅ። ለዋላዊ ነው እሱ፣ ለዋላዊ ማንም ሰው አይከለክለው። እንዳሰባችሁ ሰው እንዳላሰባችሁት ሕይወት ሄደባችኋል። ከተለማችሁት ካሰባችሁት ካቀዳችሁት ውጪ ሕይወት ዳይሬክሽኑን ቀይሮባችኋል። ልባችሁ እንዳይሰበር እመኑኝ። እግዚአብሔር የሚሰራውን ያውቃል። ያልጠበቃችሁትን ነገር እግዚአብሔር ያደርጋል። ባልጠበቅ ለካ ለዚህ ነው የምትሉትን ነገር እግዚአብሔር ያደርጋል። አልገባኝም ነበር የምትሉትን እግዚአብሔር ያደርጋል። የሰማኝ ሰው ካለ አሜን ይበል። የተተዋችሁ የመሰላችሁ፣ የተበለጣችሁ የመሰላችሁ፣ የወደቃችሁ የመሰላችሁ ሰዎች ለካ ለዚህ ነው የምትሉትን እግዚአብሔር ይሰራል። ለዚህ ነው መዝሙር 94 ቁጥር 11 ላይ የሰዎች ሐሳብ ከንቱ እንደሆነ እግዚአብሔር ያውቃል ይልና እንደዚህ ይናገራል መጽሐፍ ቅዱስ። ለኃጢአተኛ ጉድጓድ እስኪቆፈር ድረስ ከክፉዎች ዘመን ይወገድ ዘንድ አቤቱ አንተ የገሰጽከው ሕግህን ደግሞ ያስተማርከው ሰው ምስጉን ነው። አይገርማችሁም? ይሄ ሰውዬ ከእግዚአብሔር ጋር ከሕዝቡ ጋር እየሄደ ያለ ምን ያደርገዋል? እዛ ጋር ለኃጢአተኞች የተቆፈረ ጉድጓድ አለና ብዙ ሆነው ሲሄዱ አብሮ ከነሱ ጋር ታጅሎ መሄድ ሲጀምር ይመጣና እግዚአብሔር ይገስጸውና ያስቆመዋል። እነዚህ ኃጢአተኞች ሲሄዱ የቀደሙት ይመስለዋል፣ የበለጡት ይመስለዋል። አኩርፎ ሆኖ ቁጭ የሚለው አቤቱ አንተ የገሰጽከው። ከዛ ገስጾ አቁሞታል። እሱ ስጠይቁት በለጡኝ፣ ጥለውኝ ሄዱ፣ ሁሉም ትተውኛል፣ እኔ ብቻዬን ቀረው፣ ወደ ኋላ ቀረው፣ ምንድነው እርግማን ነው ወይ ምናምን ነው የሚለው። እግዚአብሔር እዛ ጋር ያስቀምጠውና ሕጉን ያስተምረዋል። ሕጉን ያስተማርከው ሰው አንተ ምስጉን ነው። ወገኖቼ እግዚአብሔር የሕይወትን ስርዓት ሊያስተምራችሁ ያስቆማችሁ። ለምን አልለቀቀኝም አትበሉ።
እኔ አሁን አንዳንዴ ድሮ ጸልየን በጾም ጸሎት ፈልገን ያጣናውን ነገር እንዴት እንደማመሰግንበት አትጠይቁ። እንኳን አላረገልኝ። እነዛ ጥያቄዎቼን መልሶ ቢሆን ብዬ ሳስብ ፈራዋለሁ። ማሰብ አልችልም፣ ከአይምሮ በላይ ነው። ብዙ ነገር ጠይቄ ስለማውቅ ወገኖቼ እንኳን ከለከላችሁ እግዚአብሔር፣ እንኳን አልተሳካላችሁ። እግዚአብሔር አዋቂ ስራውንም የሚመዝን ክብር ለኢየሱስ ይሁን። ልብ ይሰበራል። በምን ይሰበራል? የጠበቅነው ሳይሆን ያልጠበቅነው ሲሆን፣ ያመናቸው ሲከዱ፣ የተተውን ሲመስለን፣ የምንወዳቸው ፊታቸውን ሲያዞሩ፣ እምነታችን ሲፈርስ፣ ፕላናችን ሲመታ፣ እቅዳችን ሲፈራርስ፣ እስኬጁላችን ሲፈወዝ አይገርማችሁ? ለካ እግዚአብሔር ቤት የምንኖረው የኛም ፕላን ይዘን እሱን አስፈርመን አይደለም። ለካ የመጣ ነው በሱ ፕላን ለመኖር እንደ ፈቃድ ልንል። ለካ ለዚህ ነው እኔ ያሰብኩት ሳይሆን ያላሰብኩት የሆነው። ለካ ለዚህ ነው እግዚአብሔር የወደደውን ለካ ሊሰራ ነው። እንደ ሰው አቅጃለሁ፣ እንደ ሰው አልሜያለሁ፣ እንደ ሰው ፕላን አድርጌያለሁ። ለካ ተፈውዞ እግዚአብሔር የፈለገውን ነው የሚሰራው። ስንቶቻችሁ እግዚአብሔርን ታምኑታላችሁ? በሥራው ጻድቅ እንደሆነ ማንንም ሰው ይቅርታ የማይጠይቅበት ሥራ እንደሚሰራ ስንት ሰው ያውቃል? እርግጠኛ ናችሁ? ማናችሁንም ይቅርታ አይጠይቃችሁ ነው። ማንንም ሰው ይቅርታ አይጠይቅም። በማንም ሰው ላይ እግዚአብሔር ስህተት አይሰራም። በእውነት ቃል አስቦ ነው የወለደ። ፕላን አለው። ወደዚህ ስንወራጭ ምክንያት ፈጥሮ ሰበብ ፈጥሮ ቷቷ ያደርገንና ቦታ ውስጥ ያስገባል። የተናገረው በዮሴፍ ሕይወት የተናገረው ልጄን ወደ ግብጽ ልከዋለሁ ያለውን ቃል እየፈጸመ ነው። አይገባውም። እሱ እያለቀሰ ነው ይዘህ ሄደው፣ እየዘመረ አይደለም ሄደው። ወገኖቼ እያለቀሳችሁም ቢሆን ወደ ፍጻሜ ትመጣላችሁ። እግዚአብሔር ወዳየላችሁ ትመጣላችሁ። ምን እያልክ ነው ፓስተር ቸሬ? አይገባም። የእግዚአብሔር መንገድን እየዘመራችሁበት የምትሄዱት አይደለም። ያየሁትን አየዋለሁ እያላችሁ የምትሄዱበት አይደለም። ይኸው እኔ ያለፉትን 30 ዓመታት አይቼዋለሁ። አይደለም። እመኑኝ፣ እንጀራ በልታችሁ የመጣችሁ ሰዎች እመኑኝ፣ እግዚአብሔር የፈለገውን ነው የሚሰራው። በእግዚአብሔር ቤት ስትኖሩ ሁሉም ነገር አይገባም። ለዚህ ነው መጸለይ ያለብን። ለዚህ ነው በፊቱ መሆን ያለብን፣ እንደ ፈቃዱ ለመፍሰስ። ጸሎት ማለት የእግዚአብሔርን ፈቃድ ማስቀየሪያ ጦር መሳሪያ አይደለም። ጸሎት ስለምንጸልይ ፈቃዱን የምናስቀይርበት ክላሽንኮፍ አይደለም። ጸሎት ማለት የእግዚአብሔርን ፈቃድ ማስፈጸሚያ አሸንዳ ነው፣ ቦዩ ነው፣ መፍሰሻው ነው። የምንጸልየው ለማስቀየር ሳይሆን ፈቃዱን በእኛ ሕይወት እንዲፈጽም። እስቲ በደንብ አሜን። እንደሱ ነው የሚሆን። ቸሬ ሌላስ በምን ይሰበራል? ሲዘገይ ይሰበራል። ተማምነንበት ኮስተር ብለን ተማምነን። የነ ማርታ ቤት ታሪክ ታስታውሳላችሁ። ኢየሱስ ጋር እነሱ ቤት ይመጣ ነበር። አካባቢያቸው ላይ የሚታወቀው ኢየሱስ የነሱ ቤተሰብ እንደሆነ ይኮሩበታል፣ ይመኩበታል፣ ይጓደዱበታል። እነሱ ቤት የሚመጣው ፈዋሹ ነው። እነሱ ቤት የሚመጣው የኤል ሻዳዩ ነው፣ እንጀራ የሚያባዛው። እነሱ ቤት የሚመጣው እስራት የሚፈታ አጋንንት የሚያስወጣው። እነሱ ቤት የሚመጣው ኢየሱስ በጣም የሚኮሩበት ነው፣ የሚተማመኑበት ነው። ምክንያቱም የሞተ ሲያስነሳ አይተዋል። ዘመናት የታሰሩ ሰዎችን ሲፈታ አይተዋል። እሱ እነ ማርያምና ማርታ ቤት ሲሄድ ጎረቤቶች የሚያስቡትን አስቡ። እነሱ ልብ ውስጥ ያለውን ኩራትና እምነት ድፍረታቸውን አስቡት። በዚህ ድፍረትና እምነት ነበር ይኖሩ የነበረው። የሚገርመው ነገር ኢየሱስ የሚመጣበት ቤት፣ እንግድነት የሚስተናገድበት ቤት በሽታ አንኳኳ። እንዴ ኢየሱስ ያለበት ቤት በሽታ ያንኳኳል? የተሳሳተ ነገር እንዳይገባችሁ። ባለፈው ነግሬያችኋለሁ። ኢየሱስ ያለበት ታንኳ ላይ ውሃ ይገባል? አዎ ይገባል። እንደዚህ ነው የሚሏችሁ። እንዴት ጌታን እያመንክ እንደዚህ ሆንክ? ጌታን እያመንሽ ለምን ችግር ውስጥ ገባሽ? ለምንድን ነው የታመምሽው? ለምንድን ነው ያጣኸው? ለምንድን ነው የከሰርከው? ለምንድን ነው ችግር ውስጥ የገባኸው የሚሉ ሰዎች አሉ። አይገርማችሁ? እንደዚህ አይነት ሰዎች አሉ። ከዛ ያንን ትሰሙና ልባችሁ ይሰበራል። ችግር ውስጥ ያላችሁ እንዲመስላችሁ ይሆናል። ኢየሱስ እያለ ትቸገራላችሁ። ኢየሱስ እያለ ችግር ቤታችሁን ሊያንኳኳው ይችላል። አንኳኳው ማለት ምንም ይፈጠር ነገር የለም። እሱ ኤልሻዳይ የሚያስተምራችሁ ነገር አለ። እነ ማርታ ቤት ገብቶ አልዓዛር ታመመ። በእርግጠኝነት የሆነ ነገር አድርገውለታል። ሲያዩት አይሻልም። ከዛ ሰዎችን ጠሩና ሂዱና ኢየሱስን አልዓዛር ታሟል እኮ አይደለም የምትወደው ታሟል በሉና ነገሩት። እርግጠኛ ናቸው። የምትወደው ታሟል ብለው ሲነግሩት ኢየሱስ አውቆ ዘገየ።
የሚገርም ነው። አውቆ ይመጣል አላቸውና ቀረ። ከዛ መጡ ተላኩት። ነገራችሁት? yes ነገራችሁታል? አዎ። የት አለ? ነግረነዋል። ቢጠብቁት ቀረ። የጠበቁት ኢየሱስ ቀርቶ እነሱ ቤት ያልጠበቁት በእርግጠኝነት ተፈውሰው ቆሞ እንዘምራለን ብለው ሲጠብቁ የነበረው ነገር ተገልብጦ ሞት ሆነ። ቤታቸው ውስጥ አልዓዛራቸው ሞተ። ዘገየባቸው። ልብ ይሰበራል። ምን ነው የተማመን ነው ታዲያ? ምን ነው የተደገፍ ነው ታዲያ? ስንጠራው የማይመጣ በህመማችን ጊዜ የማይደርስ ጭራሽ ሞተ። ሞቶም አልመጣም። ልብ ይሰበራል። አስቡ፣ በጣም ከባድ ነው። ሞቶም ኢየሱስ አልመጣም። ሞቶ ብቻ አይደለም ተቀብሮም አልመጣም። ምኑን ነው የተወዳጀ ነው? ምኑን ነው አብረን የኖር ነው? ምኑን ነው ከሱ ጋር ፍቅር ያልነው? ምኑን ነው ጌታ ያለው? በጣም ነው ልብ የሚሰብረው። ተቀብሮም አልመጣም። ሰለስት አልፎም አልመጣም። ይሰብራል። ጠብቃችሁ እርግጠኛ የሆናችሁበት ጌታ እርግጠኝነታችሁ ሲያጠፋባችሁ ይሰበራል። ያላችሁበትን ዓለም ወቁት። ከዛ መጣ። በአራተኛው ቀን አረፍዶ ነው የመጣ። አንተ እኮ እዚህ ብትኖር አለችው ማርታ፣ ወንድማችን አይሞት። ምን ማለት ነው? በቃ አንተ ብትኖር ኖሮ ችግሩ አንተ በምትፈልግበት ጊዜ አትመጣ። ሄደች፣ ሹልክ ብላ ሄደችና መምህሩ መጥቷል አለች ማርታ። መምህሩ መጥቷል። ማርያም ብድግ አለችና ጌታ ሆይ ውድቅ ብላ፣ አንተ እኮ በዚህ ብትኖር ኖሮ፣ አንተ እኮ ብትኖርልን ኖሮ፣ አለህን ያልንህ ተስፋ ያደረግን ብትኖር ኖሮ እኛ እዚህ በለቅሶ አንሰበር። ወንድማችንን አተን ሰዎች ከበው ለቅሶ አይደርሱንም ነበር። ይነሳል አይደለም? ይነሳ። ብታምኚ የእግዚአብሔርን ክብር እንድታይ አልነገርኩሽም እንዴ? አሁን ነግሬ ግን በቃ ብትኖር ነበር ጥሩ።